አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሹክ ቤተሰብ የሆናችሁ በሙሉ እንዴት ናችሁ? ደህና ናችሁ? እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሁኑ እላችኋለሁኝ። እንግዲህ እንዴት ናችሁ? ደህና ናችሁ? ትምህርትም ስለተዘጋ ያው አንዳንዶቻችን ያው አሁን ላይ እየወጣንም አንዳንዱ ስለሚሳፈርም ብዙም ለመስራት ራሱ እኔ ሰሞኑ እንደነገርኳችሁ ቤት አልነበርኩኝም። ዛሬ የለቀቁት ቪዲዮ ራሱ ዝም ብሎ ጫጫታ ብቻ ነው። ለማስተካከልም ጊዜ አላገኘሁም። ዝም ብዬ የለቀቁት ማለት ነው። ያው ችላ ሲሉት ዩቲዩብ ደግሞ ችላ ሲሉት አይወድለትም ማለት ነው። የሆነ እየወረደ ይመጣል እይታ ሁላ እና በጣም አድካሚ ነው። ዩቲዩብ መስራት በጣም አድካሚ ነው። እንዲሁ ሲያዩት ቀላል ይመስላል እንጂ በጣም አድካሚ ነው ማለት ነው። በፊት በፊት በቀላሉ ቶሎ ሞኔታይዝ ይሆን ነበረ። አሁን ላይ እየመለሰ ነው አብዛኛው ጊዜ። እኔ ራሱ መልሶብኛል። ችግሩ ምን እንደሆነም ባይገባኝም ያው እንግዲህ የቪዲዮ ጥራት ምናምን ነገርም እና ያው አሰራርም አቀራረጹ ምናምኑ እሱም ጭምር ነው መሰለኝ መልሶኛል ማለት ነው። አሁንም ተስፋ አልቆርጥም በሚል ነው እየሰራው ያለሁት። እስኪ አበረታቱኝ። እውነቴን ነው፣ በጣም ተስፋ እያስቆረጠኝ ነው። በጣም ነበር የደከምኩለት ማለት ይስተካከላል ብዬ ብዙ ነበር የደከምኩለት። ብቻ ድካም ብቻ ሆኖ ቀረ። መለሰብኝ። ሞኔታይዜሽን አልቀበልም አለኝ ማለት ነው። እንዲህ ጥርት ያለ ቪዲዮ ለመስራት ደግሞ ምንም አይመቸኝም። ከስራው ከልጆቹም ጩኸት ምንም አይመችም ማለት ነው። እና እንደዛ ነው እላችኋለሁኝ። ዛሬ እንግዲህ ዝም ብዬ እንዲሁ የቀበጣጠርኩ እንቆያለን። ያው ርዕሱም ጠፋብኝ የሚገርማችሁ ነገር እና ዛሬ ያው የሆነ ሀሳብ መጡብኝ መልሼ በመሀል ጠፋኝ ማለት ነው። እና ምንድን ነው መሰላችሁ ያው ከዙረት ሌላ ቦታ ተሳፍር ነበር አልኳችሁም። ስንሄድ ብዙ ጊዜ እሷ ናት ቤቱን እንዳለ ዘጋግታ መጨረሻ ላይ የምትወጣው ማለት ነው ስንሳፈር። ከዛ ሁሌም በር ላይ ቁልፍ አይነሳም ማለት ነው። ለካ እሷ ስንሄድ አንስተዋለች። እዛ የእንግዳ ክፍል አለ አንስተዋለች። እዛ አንስታ ረስተዋለች ይመስለኛል። እኔ አንስቼው አላውቅም። ከቦታው በቃ ተነስቶ አያውቅም። ቁልፉ ከበሩ ተለይቶ አያውቅም ማለት ነው። ከዛ ዛሬ ያው አንዳንዴ ትወጣለች ከጓደኞቿ ጋር ዘና ፈታ ለማለት ትወጣለች ማለት ነው። አብዛኛው ጊዜ ማለት ይቻላል ትወጣለች። ከዛ ቤቱ ያኛው ቁልፉ አለ አለችኝ ስትለኝ አዎ ሌላም ጊዜ እኮ አይነሳም ከበሩ እኮ ተለይቶ አያውቅም ቁልፉን አልኳት። ለምን እንደዛ አለች መሰላችሁ? ስትወጣ የሳሎኑ ቁልፍ ይዛ ትሄዳለች ማለት ምናልባት ከቆየሁኝ ብላ። ከዛ ከእሷ ጋር አብሯት ትልቁ ልጅ አብሯት ሱቅ ሄዶ ነበረ። እሱ ሲመለስ በዛኛው በር ይግባ አለችኝ። አሁን ቁልፉን ለካ አንስተዋለች። እኔ አለ አልኳት። አለ ስላት እንኳን አነሳሁት አትለኝም። አለ ስላት ዝም ብላ ሄደች። ሄደችና ይሄ ልጅ ከሄደች በኋላ እስኪ ቼክ ላድርግ አለ። የለም ዝም ብዬ ቼክ ላድርግ። ከቦታው እንግዲህ ተለይቶ አያውቅም። ዝም ብዬ ሄጄ ቼክ ላድርግ ምናልባት በኋላ እንዳጮህ ብዬ ሄጄ ሳይ የለም ቁልፉ ማለት ነው። ከዛ ደወልኩላት። በደውል ልታነሳ ነው። ዛሬ ደግሞ ዝም ብሎ ተነስቶባታል። ይሄ ጥፍራችሁ የሚሞርድበት ነገር ሞረድ፣ እሱ ነገር ጠፍቶ ቤቱን በአንድ እግር ቀወጠችው። በቃ በአንድ እግር አቆመችው ማለት ነው። ሲነሳባት ደግሞ አያምጣው ነው። በቃ አሁን ላይ ያስቀመጥኩት እቃ ረስቼ ሳይሆን ትንሽ ልጅ አለች፣ 1-2 ዓመት ሊሞላ ትንሽ የቀራት ልጅ አለች። ብታዩ አሳብዳኛለች ማለት ነው። በቃ አሳብዳኛለች። አንዳንዴ ጥፊ ጥፊ ነው የሚለኝ ማለት ነው ከንዴት የተነሳ። አሁን ያስቀመጥኩት እቃ አይገኝም። በቃ ሌላ ስራ ልሰራ ብሄድኩበት አንስታ የት እንደምታደርገው እነሱ ደግሞ እንደኔ አይጠብቋትም፣ አይከታተሏትም ማለት ነው። አበላሽታ ሰባብራ ሁሉም ነገር አውጥታ ከተበላሸ በኋላ ነው እንደዚህ ምናምን ብሎ ከዛ መጥቶ የሚወስደዋት ማለት ነው። እኔ ስራ በሆንኩ ሰዓት እነሱ ጋር ነው ማረጋት ማለት ነው። ከስራ ጋር ምንም አይመችም ከልጅቷ ጋር አስቸጋሪ ስለሆነች ማለት ነው። ከዛ ምን ትለኛለች አሁን ይሄ ጥፍር የሚሞርድበትን እዛኛ ከመሳፈራችን በፊት እሷ ሌላ ሀገር ሄዳ ነበረ ማለት ነው። ሌላ ቦታ ሄዳ ነበረ ለ1-2 ቀን። ከዛ ስትሄድ ክፍሌን አጽጁ ብላኝ ሄደች። ሌላ ጊዜ
ወጣ ስትል ክፍሉ አይጸዳም ማለት ነው። እና ያን ቀን አዝጅ አለች። ያው አለ ሁሉም ክፍል አለ የሚያየው ማለት ነው። ኩሽናም ጭምራለ ሁሉም ክፍል አለ። የኔው ሲቀር የኔ ክፍል ሲቀር የኔ ከኩሽና አጠገብ ነው። ያው እዚህ ሀገር አብዛኛው ከኩሽና አጠገብ ነው መሰለኝ የሰራተኛ ክፍል። በዛ ላይ ከቁመቴ ልክ ነው የሚመስለው ቤቱ በቃ ያስፈራል። አስተግፍሩላ ወደዚህ ወደዛ በቃ የመነቃነቅ የለም። ወደ በቃ አንዲች ፍራሽ የሚጥል ቦታና ስሰግድ ራሱ በጣም ነው የሆነ የሚጠበብ ያለ ነገር ነው። እንደምንም እሰግዳለሁ ማለት ነው። እና እንደዛ የሆነ ጠበብ ያለ ክፍል ናት። ጠበብ ያለ ክፍል ደግሞ እኔ ደግሞ በጣም ነው የምጠላው ማለት አልወድም። እና በዛ ላይ የኩሽናው ይሄ እንትን ቀዝቀዣ አሁን ላይ በጣም ሙቀት አይደለም። ክፍሌ በደንብ አይገባም አይደርስም ማለት ነው። በቃ ክፍሌ ያ ረቢ የለም ይሄ ሙከይፍ የለም። ይሄ የምታዩት ይሄ ነው ያለው። በቃ ማታ ማታ ጩኸቱ በቃ አያስተኛኝም። ይሄ ነው ውሃ ሞልቼው ከኋላው ይሄ ነው የምጠቀመው ማለት ነው። የኩሽናው አልደርስ እያለኝ ማለት ኩሽናው እዚች ጋር ነው ከክፍሌ በሩ ይታያችኋል። ከዚህ ጋር ስወጣ በቃ ኩሽናው ነው ያለው። ከዛ እቺን ማለት ነው ወላሂ እንቅልፍ 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 ነስታኛለች። እቺኛው ቀዝቀዣ ማለት ነው። ስሙን ያልጠራሁት ትንሽ ሲወራ እዛ ያሉበት ቦታ ስለሚሰማ ነው ማለት ነው። መቼም ይገባችኋል። እና በቃ ጩኸቱ ጩኸት አይደለም ይሄ ማለት ነው። በዛ ላይ ያን ያህል እንትን አይደለም። ልክ እንደዘኛው አይሆንም ማለት ነው። እና ስነሳ በቃ ችግሬ ውሃ ሆኜ ነው የምነሳው። ያለ ሰሞኑን ደግሞ ሙቀቱ ጨምሯል መሰለኝ። ያ ረቢ ምንም መተኛት አልቻልኩም። ምንም እየተኛው አይደለም ማለት ነው እላችኋለሁኝ። ከዛ በመሀል አሁን እንዳልኳችሁ ፈልጊው ብላ በቃ ከያለበት ፈልጊው። አንቺ አይደለሽ እንደ ቤት የምታስተካክል ሌላ ቤት ማን ያስተካክላል? ራስሽ አይደል የምታስተካክለው? አንቺ አይደል የምታነሺው? የት ወርውረሽ ነው ፈልጊ ያለችኝ። እኔ ደግሞ ያን ቀን እዚህ ብላ ሄደች እንዳልኳችሁ ክፍሏ እንዳለ አንድ ጽድት አድርጌው ቦታው መለስኩት ማለት ነው። አረሳም አስታውሰዋለሁ። እሷ ደግሞ የሆነ ረሳሁት የጣልኩት ነገር መሰላት። እንደሷ ቀልበቢስ መሰልኳት። እሷ በጣም ትረሳለች ማለት ነው። አሁን የተባለች ነገር አሁን አምጪ ያልኳት ነገር 15 ቀን ወር ቆይታ ነው የምታስታውሰው ማለት ነው። ልክ እሷ መሰልኳት። የት ጥለሽው ነው? አንቺ ነሽ ያስተካከልሽው፣ ክፍሉም ያጸዳሽው አንቺ ነሽ። ኩሽና መሆን ነገር ከሆነ ከጠፋ አንቺ ነሽ የምታስተካክዪው። ልጅቷ በቃ ምንም በቃ አሳበደች እንዳልኳቸው። ያስቀመጥኩት ነገር በቦታው አላገኘሁም። ልጅቷ ናት እንዳልል ደግሞ አትወድም። በልጆች ስታሳብቡ ማሳበብም ሳይሆን እነሱ አጥፍተውት እንኳን እነሱ ናቸው ሲባል አይወዱም ማለት ነው። በቃ እንደዛ ስለሆነ በቃ ተቸገርኩ። አሁን ልጅቷ ናት ካልኩኝ ስለማትናገር ነው በሷን የምታሳብብ ትለኛለች ብዬ ፈራሁ ማለት ነው። ወላሂ ልጆቹም እንደዛው አጥፍተው እንኳን ልጆቹ ናቸው። አሁን በልጆቹ የመጣ ሰራተኛ ከዚህ በፊት ከኔ በፊት አባራለች ማለት ነው። የሆነ ልጅ ሶስተኛ ልጅ አለ ማለት ነው። ከዛ ጥቁሮቹ አምጥታ ነበረ። የኛዎቹ ሳይሆኑ እነዛ ታውቋቸዋላችሁ። አብዛኛው ቦታ አሉ እነኚህ ጥቁሮቹ ረዥሞች ምናምን ነገር ስማቸው መጥቀስ ስላልፈለኩ ነው። ከዛ አንደኛው ልጅ ዝም ብሎ በቃ ውሸት በጣም ይወዳል ማለት ነው። በቃ አፉ በሙሉ አንድ ቀን እውነት ተናግሮ አያውቅም። ሰደበች ነው ነገር ብሎ ነግራት ወዲያው ነው አገሯ የላከቻት ማለት ነው። እና ብቻ ብዙ ነገር አገሯ ልካታለች። የሆነ ቦታ የት ሄደች ያችኛዋ ሰራተኛሽ ብላ አንዷ ጓደኛዋ ስጠይቃት ስትመልስላት ሰማኋት ማለት ነው። እና እንደዚህ ጉደኛ ናት። የእነሱ ውሸት በቃ ያው ይታመናሉ። እነሱ ቢዋሹ የሚቀደዱም ይታመናሉ። የእኛ ሰራተኛ ስለሆነ ምንም እውነት ብንናገር ራሱ አይሰሙንም ማለት ነው። የቆየ ነው የሚያናድደኝ። በቃ ጨጓራዬ በጣም ቅጥል ለሚለው ነገር ቢኖር እውነት እያወራን ለምን እንደማያምኑን ማለት ነው። ብቻ ያናዳሉ ማለት ነው። አንቺ ነሽ ብታስተካክዪው ሌላ ማን ሊያነሳው ይችላል? ፈልጊው፣ ከየትም አምጪ፣ ከየትም አምጪ አለችኝ። ባልጠፋ እቃ እሱም አለችኝ ወይ 1 ብር ናት ወይ 2 ብር ናት አላውቅም ብቻ። ከዛ ፈልገሽ አምጪ ስትል እኔ ደግሞ እንዳለ ሶፋውንም ተናድጄ ሳሎኑ ሳይቀር ብትንትን አደረኩት በንዴት ማለት ነው። ዝም አለች። ፈልጊው
በቃ ከየትም አምጪ አሁን ይፈልገዋሉ ፈልገሽ አምጪ ብላ ድርቅ ብፈልግ በወጣ በወርድ ለካ ልጅቷ የት እንደጣለችው አይታወቅም። እሷን ያውቃሉ ደግሞ እንደምታጠፋ ብዙ እቃ ትሰብራለች። እቃ በቦታው አይገኝም ታውቃለች። ይሄን እያወቀች እኔ መጠየቀው ራሱ ገርሞኛል። የጥለሽ ነው ትለኛለች። ልጅሽ ናት ልላት አውጥቼ መልሼ ደግሞ ነገር አልፈልግም ብዬ ዝም አልኩ። እኔ ለስራ ነው የመጣው፣ ስለዚህ አፌ መዝጋት አለብኝ። ትክክልም በሆነ አፌ ልዝጋ ብዬ ዝም አልኩኝ እላችኋለሁኝ። ለመጨረሻም አልተገኘም። ሌላ የራሱ የሚመስል ሌላ አገኘሁኝና ሌላ ሰጠኋትኝ እላችኋለሁኝ። ብቻ አስቸጋሪ ነው። ዝም ብሎ ሰራተኛ ላይ መደፍደፍ ይወዳሉ ማለት ነው። ስራቸው በቃ ሰራተኛ ውሸታም ምን ቢናገር እንኳን እውነት እንደማናወራ አድርጎ ነው የሚያዩን ማለት ነው። እና አናዳኝ ጨጓራዬ ለራሱ ዛሬ በጣም አሞኝ ነበረው። የባስ እሷም ጨመረችልኝ ስትጮህ እንፈልጊ 10 ነገር ምክንያት ስታወራ የባሰብኝ እላችኋለሁኝ። እንግዲህ ዛሬ ድረስ ይሄ ይመስላል። እንግዲህ የዛሬ ውሌ እንደዚህ ነው ያመሸሁት። ጨጓራ አሞኝ አመሸሁ። ማታ ደግሞ ይሄንን ኬት መምጡ ብላ ጮኸችብኝ። እንግዲህ እስከሚያልፍ ያልፋል ይባላል። እስኪ እርስ በራሳችን ዱአ እናድርግ፣ ዱአ እንደራረግ እላችኋለሁኝ። እኛ እዚች ጋር ካለ ከጎናችን አለ የጠብቀን ቋለም ከፊትም ከጀርባም አላህ ይጠብቀን ባያለንበት እንጂ እዚህ ጋር ዘመድ የለም ምን የለም፣ አንድ ለኛ ብሎ የሚናገር ሰው የለም። እንግዲህ በፈጣሪ ፍቃድ ነው ያለነው፣ በአላህ ፍቃድ ችሎታው ነው ያለነው ማለት ነው። እሱ አይለየን፣ እኛም እሱን በማስታወስ ወደ እሱ እንድናዝቦት አላህ እንትን ይበልን ማለት ነው። እና በቀጣይ እስኪ በደህና ነገር እስከምንገናኝ ለዛሬው እዚህ ጋር በቃለሁ ማለት ነው። ቻው። እና እስኪ ተባብረን እንደምንም እስኪ ተስፋ እንዳልቆርጥ አበረታቱኝ ማለት ነው። እኔ በቃ በጣም እያናደደኝ ነው። በቃ ሲመልስብኝ ጀምሮ ከመለሰብኝ ጊዜ ጀምሮ በጣም እየተናደድኩ ነው ማለት ነው። እና ከሆነ ይሆናል፣ ካልሆነ እንደገና ይጀምራል። እኔ ተስፋ በመቁረጥ አላምንም። ተስፋ አልቆርጥም። አሁንም ቢሆን ድጋሚ ሌላ ከፍቼም ቢሆን እሞክራለሁ እንጂ አልተወውም ማለት ነው።